ኢራን ለማጥቃት ወደ ኢራን ተጠግተው የነበሩትን የጦር መርከቦች አሜሪካ በአሁኑ ሰዓት ላይ ከኢራን እያሸሸች ነው የምትገኘው። ጋሽ ትራምፕ ከኢራን ጋር ጦርነት አይፈልጉም። የሚፈልጉት ምንድነው? መሳሪያ በማንጋጋትና ኢራንን በማስቦካት በአሜሪካ ተርም እንድትደራደር ወደ ድርድር መጣ በአሜሪካ ተርም እንድትደራደር ነው። ነብዩ ቁል አላህ አድን አስተምረውት ያ ረሱላህ ሂጅ አሰማለሁ ለቁረይሾች ነው ያላቸው። ይገሉሃል አሉት። ኢራን ለማጥቃት ወደ ኢራን ተጠግተው የነበሩትን የጦር መርከቦች አሜሪካ በአሁኑ ሰዓት ላይ ከኢራን እያሸሸች ነው የምትገኘው። ዩኤስኤስ አብርሃም ሊንከን የተባለው የአሜሪካ የጦር መርከብ ማለት ነው በአሁኑ ሰዓት ላይ 1400 ኪሎ ሜትር ከኢራን ርቆ ይገኛል። ከ800 ኪሎ ሜትር ድረስ ለኢራን ቀርቦ የነበረው የአብርሃም ሊንከን የተባለው የጦር መርከብ በአሁኑ ሰዓት ላይ እንግዲህ ርቀቱን አስፍቷል። እስካሁን ድረስም ያው ለኢራን አንቲሺፕ ወር ደግሞ ለኢራን ጸረ መርከብ የሆኑ ሚሳይሎች እስካሁን ኢን ሬንጅ ነው ያለው። የኢራን የጸረ መርከብ የኢራን አንቲሺፕ የሆኑ ሚሳይሎች እስከ 2000 ኪሎ ሜትር ድረስ ትራቭል ማድረግ ይችላሉ። ስቲል አብርሃም ሊንከንን ታርጌት ማድረግ ይችላሉ። መርከቡ ብቻ ሳይሆን እንዳለ አብሮት የነበረው ስትራይክ ግሩፕ ነው ከአካባቢ ሙቭ ያደረገው ዲስትሮየሮች ሆነ አታክ እንትኖቹ እንዳለ ሙሉ በሙሉ አብሮት ሙቭ አድርገዋል። ጋሽ ትራምፕ ከኢራን ጋር ጦርነት አይፈልጉም። የሚፈልጉት ምንድነው? መሳሪያ በማንጋጋትና ኢራንን በማስቦካት በአሜሪካ ተርም እንድትደራደር ወደ ድርድር መጣ በአሜሪካ ተርም እንድትደራደር ነው። በሶስት ነገሮች አሜሪካ መደራደር ትፈልጋለች። አንደኛ በኢራን ኒውክሌር ፕሮግራም፣ ሁለተኛ በኢራን ባሊስቲክ ሚሳይል ፕሮግራም፣ ሶስተኛ ደግሞ ኢራን ፎሬን ቡድኖችን የምትረዳበትን ነገር እንድታቆም በሚል ጉዳይ መደራደር ትፈልጋለች። ሶ ኢን ፐብሊክ ብትዝትም እና መሳሪያ ብታንጋጋም የምትፈልገው ግን ድርድር ነው። ነገር ግን ፕሮብለም ምንድነው? ኢራን የአሜሪካን መሳሪያ ማንጋጋት ፈርታ ወደ ድርድር የምትመጣ ሀገር አለመሆኗ ነው። ይህ ዶናልድ ትራምፕን ግራ ጋብቷቸዋል። ኢራን በበኩሏ እንኳን ልትደራደር ይቅርና እንደውም ለጦርነት ዝግጁ ነኝ ነገር አገሩ እንዳለ አቀጣጥሏለሁ እያለች እየዛተች ነው። ይህ ግራ ያጋባቸው ትራምፕ ኢን ፐብሊክ ኢራን ላይ ቢዝቱም በጀርባ ግን ተደራዳሪዎች እየላኩ ኮንታክት እያደረጉ እንደሆነ ነው እየተነገረ ያለው። ሚድል ኢስት ሞኒተር የእስራኤል ሚዲያዎችን እንዲሁም ደግሞ የተለያዩ ሚዲያዎች ይዘውት የወጡት ሪፖርት የሚያሳየው ምንድነው? ትራምፕ ኢን ፐብሊክ ቢዝቱም ከጀርባ ግን በሶስተኛ ወገን ድርድር ለማድረግ እየሞከሩ እንደሆነ ነው። ሳውዲ፣ ቀጣር እና ተርኪ መሀል ላይ ገብተው ኢራንና አሜሪካ መካከል ኮንታክት እንዲኖር እየሞከሩ ነው። ላይክ ውይይት እንዲኖር እየሞከሩ ነው። በሌላ በኩል እንግዲህ የኢራኑ መሪ መስዑድ ያሉት ነገር ምንድነው? ለድርድር ዝግጁ ነን፣ ነገር ግን ትራምፕ የሚይዙትን ዛቻቸውና ይሄ ማስፈራራቸውን የሚተው ከሆነ ተከባብረን እንደ ሀገር ተከባብረን ወደ ድርድር ለመምጣት ዝግጁ ነን ብለዋል። ቢኮዝ ላይክ አንተ ዛቻ ፈርተህ ወደ ድርድር ከመጣ ኦልሬዲ እኮ ተቀብለሃል ማለት ነው። ፈርተህ ከመጣ አሁንም ዲክቴት ልትደረግ እንጂ ልትደራደር አይደለም የምትመጣው። የተባልከውን ተቀብለህ ልትሄድ ነው። ሶ ይህንን አንቀበልም፣ ማስፈራሪያ ምናምን የሚባለው ነገር ካላቆሙ በስተቀር ወደ ቴብል አንመጣም ብለዋል የኢራኑ መሪ። የኢራኑ መሪ ይህንን ሲሉ ደግሞ የኢራን ፎሬን ሚኒስትር ደግሞ አባስ ምንድን ነው ያሉት? ለድርድር ዝግጁ ነን፣ ለጦርነትም ዝግጁ ነን። ስለዚህ ትራምፕ የተመቸውን መምረጥ ይችላል። ጦርነትም ካለ ይመቸናል፣ ድርድርም ካለ ይመቸናል ብለዋል። ነገር ግን ድርድር ሲባል ግን በእነዚህ ቅድም በነገርኳቸው ሶስት እንትኖች ሳይሆን በኒውክሌር ፕሮግራማችን ላይ ብቻ ነው የምንደራደረው። ስለ ባሊስቲክ ሚሳይል አሜሪካ አያገባትም። ማንም አገራችን እንዴት አድርገን ዲፌንድ ማድረግ እንዳለብን፣ በየትኛው መሳሪያ ዲፌንድ ማድረግ እንዳለብን ማንም ሊነግረን አይገባም። ሰው በባሊስቲክ ሚሳይል እና በሌሎች ጉዳዮች ላይ አንደራደርም። በፎሬን ሪሌሽናችንም ላይ አንደራደርም። በኒውክሌር ፕሮግራም ግን ላይ ግን ልንደራደር እንችላለን። ሶ ድርድርም ይመቸናል፣ ጦርነትም ይመቸናል። ትራምፕ የሚፈልገውን ይምረጥ ብለዋል። ናው በሶስተኛ ወገን ኮንታክቶች እየተደረጉ እንዳሉ ይታወቃል። ቢኮዝ ላይክ ኢራን ላይ ጦርነት መክፈት በዚህ ሰዓት ማለት ነው ለማንም ፖይንትለስ ነው። ለአሜሪካም አይጠቅምም፣ ለኢራንም አይጠቅምም። ሆል ወርልድም ኪሳራ ነው ይዞ የሚመጣው። ሶ ይህንን ተከትሎ ነገሮች በድርድር እንዲያልቁ ሶስተኛ ወገኖችም ገብተውበት ከጀርባ ኢንፐብሊክ ዛቻዎች ቢኖርም ከጀርባ ግን ድርድሮች አሉ። አት ሴም ታይም ግን ትራምፕ ነገ ምን ያደርጋሉ የሚለው ነገር የሚታወቅ ነገር አይደለም። ትራምፕ እንደምታውቁት አንፕሬዲክተብል ናቸው። አይደለም ለሌላው ይቅርና ለገዛ ካቢኔያቸው ራሱ አንፕሬዲክተብል የሆኑ ሰው ናቸው። ነገ ምን ሊያደርጉ ይችላሉ የሚለው የሚታወቅ ነገር የለም። ፋይናል ዲሳይድ ሊያደርጉ ይችላሉ። ጦርነትን በቃ ዝም ብለን እንዋጋ ሊሉ ይችላሉ። ኤኒዌይ ግን አሁን ላይ ባለው ግን በሶስተኛ ወገን ድርድሮች እየተሞከሩ እንዳለና ትራምፕ የፈለጉት ማስፈራሪያ ሰርቶ ኢራን አለመፍራቷ እንዳልሰራላቸው እና ያ ደግሞ እንዳሰጋቸውና ግራ እንዳጋባቸው ነው ሪፖርቶች እየወጡ ያሉት። ሰው አይገሱ ዊል ሲ ወገን የሚገርም ዜና ልነግራችሁ ነበር፣ ግን ቲክቶክ አስፈራኝ። ለማንኛውም ዱባይ በወርቅ መንገድ ልትሰራ፣ ከዛ ባሻገር ደግሞ ክረምትም በጋም የሚዘንብ በአርቲፊሻል መንገድ ልትሰራ። ሌላኛው ስትነዱ መንገዱ የቢቶቨንን ሙዚቃ ያሰማችኋል። ከዛ ደግሞ 45 ዲግሪ ሴልሺየስ ሙቀት ባለበት መንገድ ላይ በእግራችሁ ስትሄዱ ኤሲ ያለው መንገድ ልትሰራ ነው። ይህንን ዜና ላቀርብላችሁ ነበር። ቲክቶክ አልጎሪዝሙ አስፈራኝ። ከዚህ በኋላ ዜና እንደዚህ ነው የምናቀርበው። በኢራን ጉዳይ የና አሜሪካ ሬቶሪክ ከመንግስት እንገለብጣለን ወደ መንግስት ሪስትራክቸር እናደርጋለን ወደሚል እየተቀየረ ነው ያለው። ይህም ደግሞ እየሆነ ያለው አናሊሲሶች ሲሰሩ የኢራን መንግስት መጣል ቀላል ነገር ባለመሆኑ ነው። አሜሪካና እስራኤል ሰሞኑን ዲስከስ ያደርጉት የነበረው ኮርስ ኦፍ አክሽናችን እንዴት ይሆናል የሚለውን ዲስከስ ያደርጉ ነበረ። በዚህም የተማመኑት ነገር ምንድን ነው?
boots on the ground ሳይኖሩ በፊት ኦር በእግረኛ ሰራዊት ሳይገባ በፊት መንግስትን የኢራን መንግስት መጣል እንደማይቻል ነው እንደተማመኑ የእስራኤል ኦፊሻሎች እየተናገሩ ያሉት። በባለፈው ፕሮቴስቶች እንግዲህ የኢራን መንግስት ፍራክቸር ያደርጋል ተብሎ ቢጠበቅም የተጠበቀውን ያህል ምንም አይነት ሜጀር ፍራክቸር ያልታየበት በመሆኑ ፕሮቴስቶቹ ፌል አድርጓል። ያው ፕሮቴስቶቹ የማን ፕሮጀክት እንደሆኑ በኋላ ላይ ግልጽ እየወጣ ቢሆንም ያ ብቻ ሳይሆን አሁን አሜሪካ እያመጣች ያለችው አታክ ማድረግ በሚሳኤል አታክ ማድረግ ምናምን የሚሉ ነገሮች የኢራን መንግስት የማይጥለው እንደሆነ ነው እየተነገረ ያለው። ኦን ቶፕ ኦፍ ዳት ደግሞ የተማመኑበት ነገር አንድ ምንድነው የኢራንን አያቶላውን አሳሲኔት ማድረግ ራሱ ኢትስ ፖይንትለስ ቢኮዝ ሌላ ሰው ይተካና ሬጂሙ ይቀጥላል እንጂ ምንም የሚያመጣው ነገር የለም ነው እየተባለ ያለው። ሶና አሜሪካ አሁን እየወሰዱት ያለው ሪኮንሲደር እያደረጉት ያለው ነገር ምንድነው የአንዳንድ ሰዎችን በተለይ በባለፈው ፕሮቴስት ላይ ትዕዛዝ ሰጥተዋል፣ ፕሮቴስተሮች እንዲገደሉ ትዕዛዝ ሰጥተዋል የሚባሉና አንዳንድ ኢምፖርታንት የሆኑ የመንግስትና የሴኩሪቲ ሰዎችን ብቻ አሳሲኔት በማድረግና ያው የዛትነውን መልሰናል በሚል መንግስት ራሱን ሪስትራክቸር እንዲያደርግ የኢራን መንግስት ራሱን ያው ባጭሩ በተገደሉ ሰዎች ውስጥ ሌላ ሰዎችን እንዲሾምና ያው አታክ አድርገናል ያው ዛቻውን ሁሉ በባዶ ዛቻ እንዳይሆን ያው አታክ አድርገናል ወደሚል እርምጃ ሊሄዱ እንደሆነ ነው እየተነገረ ያለው። አያቶላ ኾሜኒ እንደምታውቁት 86 ዓመታቸው ነው። within the next 3-4 years እንግዲህ 90 ምናምን ይገባሉ። ሶ አያቶላ ኾሜኒ እስካሁን ድረስ ያለ ተተኪ ሳያዘጋጁ ይቀመጣሉ ተብሎ መጠበቅ ናይቭነት ሞኝነት ነው። ሶ የ86 ዓመት ሰው ራሱ አሳሲኔት ማድረግ ኢትስ ፖይንትለስ ፖለቲካሊ ምንም ካልኩሌት ስታደርገው ኢትስ ፖይንትለስ ጠላት ከማብዛትና ራስ ላይ ሌላ ነገር ከመሰብሰብ ውጪ 86 ዓመት ሰው ብዙ ጊዜ ያው በናቹራል ኮዝ እንዲሄዱ ነው የሚፈልገው ጠላትም ቢሆን ማለት ነው። ቢኮዝ የ40 ዓመት ሰው ቢሆኑ ለምሳሌ አያቶላ ኾሜኒ አታክ ልታደርጋችሁ ትችላለ። ያ ብቻ ሳይሆን አያቶላ ኾሜኒ አሁን የ86 ዓመት ሰውዬን አታክ አድርገ ብትገል እንኳን ተተኪ ላይን ኦፍ ተተኪዎች መኖራቸው እንደማይቀር ይታወቃልና ኢትስ ፖይንትለስ መባሉን ተከትሎ አሁን የአንዳንድ ፕሮቴስተሮች ላይ እርምጃ እንዲወሰድ ትዕዛዝ የሰጡ የተባሉ ሰዎችን ብቻ አታክ ሊያደርጉ እንደሚችሉ ነው እየተነገረ ያለው። መንግስት ለመገልበጥ ኢትስ ኦብቪየስ ቡትስ ኦን ዘ ግራውንድ ያስፈልጋል፣ እግረኛ ሰራዊት መግባት ያስፈልጋል። ያ ደግሞ ኢትስ በጣም ከባድ ነገር ነው። እግረኛ ሰራዊት ገባ ማለት በጣም በብዙ ቁጥር ያለው ሰራዊት የአሜሪካ ሰራዊት እንደሚያልቅ ይታወቃል። ከዛ ደግሞ ምን ያህል ሰክሰስፉል ነው የሚሆነው የሚለው ራሱ የአፍጋኒስታንን ታሪክ መድገም ነው። አንደኛ በዌስተርን ሰፖርት የሚደረግን መንግስት ልክ አፍጋኒስታን ላይ ሀፕን እንዳደረገው ኢራን ላይም ሀፕን ያደርጋል። ህዝብ አይቀበለውም። የዌስተርን ፑፔት የሆነ መንግስትን ህዝብ እንደማይቀበለው ይታወቃል። ሶ ሰክሰስፉል አይሆንም። ያንን አናሊሲስ ሰርተው እንግዲህ እስራኤልና አሜሪካ የተማመኑት ምንድነው አንችለውም፣ ይሄንን ማድረግ አንችልም። ሶ አትሊስት መንግስት ሪስትራክቸር እንዲያደርግ የተወሰኑ ሰዎችን አሳሲኔት ለማድረግ ስምምነት ላይ እንደደረሱ ያንን እርምጃ ሊወስዱ እንደሚችሉ ነው ሪፖርቶች እየወጡ ያሉት። ሶ ያም ይሳካል ወይ የሚለውን ደግሞ አይገሱ ዊል ሲ ነብዩ ቁል አላህ አድን አስተምረውት ያ ረሱላህ ሂጅ አሰማለሁ ለቁረይሾች ነው ያላቸው። ይገሉሃል አሉት። አቡ ዘር አልግፋሪ እስልምናን ተቀብሎ ለእስልምና ዋጋ ለመክፈል ቁል አላሁ አሐድን ብቻ እኮ ነበር የቀረው። ነብዩ ቁል አላሁ አሐድን አስተምረውት ካዕባ ላይ ነው ሄደው ያ ረሱላህ ሂጅ አሰማለሁ ለቁረይሾች ነው ያላቸው። ይገሉሃል አሉት። ይግደሉኝ ያ ረሱላህ። ቁርአን እየቀራ ደበደቡት። አረባካችሁ ይሄን የግፋር ሰው ገደላችሁ ንግዳችሁ ማለፊያ ያጣል ተብለው ነው ያዳኑት። ሲመጣ ደም በደም ሆኗል። ነብዩ ሰለላሁ ዐለይሂ ወሰለም ብዬህ ነበር አሉት። አባዘር አትሂድ ብዬህ ነበር ሲሉት ያ ረሱላህ ይሄንን እውነት ለሰው አደርሳለሁ ነገም ደግመዋለሁ ነበር ያላቸው። ህይወት ነው ቁርአኑ ሲገባ። ዑቅባ ብን አቢ ሙዑድ አትሰልማለሁ ብሎ ወጥቶ አቡ ጀህልን አገኘው ምሽት ላይ ከመንገድ ተመልሶ። እሱም ቀድሞ መረጃ ደርሶታል። እኔ በሌለሁበት ወቅት ሙሐመድ ጋር በጉድኝት አሳልፈሃል ሰለዋቱላሂ ዐለይሂ ወሰለም አብረህ ቆይተሃል። ስለዚህ እኔ እናንተ ጓደኝነት አብቅቷል አለው። ደነገጠ። የአቡ ጀህል ጓደኝነት ከሚቀርበት እስልምናውን መቀበል መተው እንዳለበት አመነ። አይ ያንተ ጓደኝነት ከሚቀርብኝ የአብሮ አደጌ ወዳጅነትን ከማጣው እኔ እስልምናውን መቀበሉን ትቻለሁ አለ። አቡ ጀህል የክፋት ጥግ ነበርና ይሄም አላረካው፣ በዚህም አልተደሰተም። በርግጥ የኔና ያንተ ጓደኝነት አብሮ አደግነት አብሮ ካለ ማረጋገጥ የምችለው ሂደህ ሙሐመድን ስትሰድብና ስታዋርድ ነው አለ። ጧት መጥቶ እሰልማለሁ ያላቸው ሰው ነብዩ ሶላት እየሰገዱ ሂዶ የከብት አንጀት ጀርባቸው ላይ ስጁድ ላይ ጫነባቸው። አስከፊ የሆነ ማዋረድን ለማዋረድ ብዙ ርቆ ሄደ። ያ ነው አላህ። ይሄ ሰው በድር ላይ ተገደለ፣ ሆዱ ተነፋ፣ ከሰውነቱ መጥፎ ሽታ ይወጣ ነበር፣ የሚቀብረው አጣ። ጉድጓድ መክተት እንኳን ከበዳቸው። አፈር ነበር በላዩ ላይ ጫሉለት።
የውመል ቂያማ እነዚህ ሰዎች ምን ይላሉ አለ አላህ Subhanahu Wa Ta'ala ያን ጊዜ ሰዎች በጸጸትና በቁጭት እጃቸውን በሚበሉበት ጊዜ ምን አለ የከሌ ወዳጅ ባልሆንኩ የከሌን ጓደኝነት ባልመረጥኩ ብለው በሚያለቅሱበትና በሚጸጸቱበት ጊዜ ይሄ ጸጸት እያንዳንዳችን ዛሬ እስላምን ብርሃን መርጠን የነብዩ ሰለላሁ ዐለይሂ ወሰለም ነብይነት ወደን ቁርአንን የህይወት መመሪያ አድርገን መኖር ያልቻልነው ሰዎች ሁሉ ያን ጊዜ ነዳማውና ጸጸቱ ከባድ ይሆናል